ምን ልኮኝ ነው ታመጪ ነው እንደ ከነጭራሽ ባለው ምንድነው ምን ልኮኝና ታታውቂ ታረከዝ እንዴ ባለው እሺ ምንድነው ያለም እሱ ብቻሽ ምን ትሰራለሽ ታዲያ? እኔ እኮ አንተን ላወራክ ነው ዛሬ ጠራው ከዚህ እንድናወራ ብዬ እንደ ትልቅ ሰው እንደምታጓሪ ነገር የለም ነገርኩሽ ትናንትና እኔ ማይሆን ጦስ አትፍተኝ እኔ አልፈልግም እህቴ ላስታምበት በሰላም እህቴ እኮ ናት እንደው ሸይ ታየሽ መድኃኒቱ አንድ ደቂቃ አላስቲ አንተ በተፈለ ጨራሽ ነው ትከታይሉስ አይደለም ያለው አለይኩም ውድ ቤተሰቦቻችን እንዴት ናችሁ? አለን ሰሞኑን እያጋጠመን ያለውን ችግር ታውቃላችሁ እነ ሳሚ ቤት እኔም ክስ ቀርቦብኛል የሳሚ አጎት ከሱኛል ማለት ነው እኔም ብቻ አይደለም አጎቴንም ጭምር ነው አጎቴ ምን እንዳረጋ አላውቅም እንግዲህ ያው እኛ እኮ ገኒን ለማዳን ነው የሞከርነው እሱ ያልገባው ነገር ገኒን ለማዳን ነው የሞከርነው እንጂ ሌላ ምንም አይነት ነገር አልሰራንም ሳሚም ቢሆን ፈርቶታል ለምን እንደሆነ አላውቅም ለምን እንደፈራው ብቻም ሰሞኑን አሁን እኔ ራሱ ክስ ቀርቦብኝ እንትን ፖሊስ ጣቢያ ደርሼ ነው የመጣሁት እና ያው በዋስ ነው የተፈታሁት ግን ዋስ አቅርቤ ነው ያፈቱኝ እንጂ አይለቁኝም ነበር ምን እንዳረኩት አላውቅም ለምን እንደጠላኝ አላውቅም መድኃኒቱም ቢሆን እኮ ገኒን ያድናታል መድኃኒቱም ገኒን ያድናታል ብቻ እኔ ግራ ግብት ብሎኛል ያለንበት ሁኔታ አሁን በዋስ ባልፈታም እኮ እኔም መታሰሪ ነበር ምን እንደማረግ አላውቅም በቃ መድኃኒቱም የለም መድኃኒቱም 2 ሚሊዮን ብር ካልከፈላችሁ አልሰጣችሁም ብሏል እሺ ምንድነው የምናደርገው ማለት ገኒስ ባለው ገኒስ እንዴት ነው የምትድነው ማንንም እኮ ማለት በቃ ሊረዳን አልፈለገም በቃ እሱም ቢሆን መጥቶ አጎት ተብየው መጥቶ ቢያንስ የሆነ ነገር ያቀልልናል ብዬ ነበር ያሰብኩት መድኃኒቱንም ይወስዳል ብዬ እኔ አላሰብኩም ወላሂ ለምን ሳሚም ዝም እንዳለው አላውቅም ፈርቶታል መሰለኝ ሳሚ ብቻ ምን እንደምናረግ አላውቅም እኔ ብቻ ጠርቻለሁ ዛሬ በቃ እንዴ እና እኔ በጣም የጨነቀኝ ያለንበት ሁኔታ አጎቴም በጣም ማለት በቃ እኔ ነኝ ሲጀመር አጎቴንም እዚህ ነገር ውስጥ የከተትኩትም እኔ ሳሚን ለመርዳት ብዬ ነው አጎቴን እዚህ ነገር ውስጥ የከተትኩት ያው ቢሆንም እኔ እንጃ ምን ማድረግ እንዳለብኝ አላውቅም እሱም ለሱም ለኔም ነው የሳሚ አጎት ክስ ያቀረበብን የሳሚ አጎት ክስ ያቀረበብን ለኔም ላጎቴም ነው አጎቴን እንዴት ብዬ እንደምረዳው አላውቅም በቃ አሁን ያለኝ አማራጭ እኔ የሚመስለኝ ብዬ የማስበው በቃ የሳሚን አጎት ለመለመን በቃ እግሩ ስርም ቢሆን ወድቄም ምንም ብዬም አጎቴንም እኔንም መድኃኒቱንም እንዲሰጠን መለመን አለብኝ ወላሂ ታዲያ ሌላ ምን አማራጭ አለኝ ምንም አማራጭ የለኝም ካልሆነ ደግሞ ሳሚንም እየወደድኩትም ቢሆን በቃ እንጂ ከዚህ ቤት እወጣለሁ ማለት ነው ሌላ ምንም አማራጭ የለኝም ምክንያቱም እሱም እየተረዳኝ አይደለም መድኃኒቱንም ለመስጠት አልፈለገም እንደገና ደግሞ እኔ እኮ ዝብርቅርቅ አለብኝ አሁን ቤተሰቦቼ እሺ እኔ ምንድነው ማድረግ ያለብኝ አሁን እስቲ እናንተም ብትሆኑ በእኔ ቦታ ብትሆኑ ምንድነው የምታደርጉት እንዴ በቃ አሁን እኔ እዚህ ጋር ክስም ቀርቦብኛል አጎቴም ቢሆን ክስ ቀርቦበታል ገኒም ቢሆን በእኔ ባመጣሁት መድኃኒት እየዳነች አይደለችም እጭኔ አሁን ምን እንደማደርግ ላይ ግራ ገብቶኛል በቃ እሱም እምቢ ካለ እቄን ይዤ እወጣለሁ ሳሚንም እየወደድኩት ቢሆን ማለት ነው ታዲያ እሺ ምን አደርጋለሁ ምንም እኮ ማረጋው ነገር የለም በቃ አሁን እሱ ይመጣል እኔም እሱን እግሩ ስር ወድቄ ለመለመን ነው አሁን ዛሬ ያሰብኩት ማለት ነው ምንም ይሁን ምንም በቃ እግሩ ስር ወድቄ እለምነዋለሁ በቃ ኢክራም ሳሚንና ገኒን ሁሉንም ለማዳን በቃ መለመን አለብኝ ያለኝ አማራጭ ይሄ ብቻ ነው ቤተሰቦቼ በቃ እናንተም ብትሆኑ ትረዱኛላችሁ ብዬ አስባለሁ ማነው በቃ እሱም መጥቷል ማነው መጥቷል
እንዴት ነበር ትናንትና? ነው ብላኝ ነበር ግባ ነው ወጥተሽ ነበር እንዴት መጣሽ? ሁሉ ቆይ እኔ ምንም አልፈልግም ግን እስቲ ባላ ተረጋግተህ እኔ ተረጋግተህ ምን ነው የምረጋጋው? ተልገል ነው አይደል እንዴ የምታስብ? እኔ እህትህ ልገል አይደለም ያሰብኩት። ለምንድን ነው ተረጋግተን ማውራት የማንችለው? ምንድን ነው የምናወራሽ? እንዴ ለምንድን ነው የማትረጋጋው አንተ? ውጪ ብዬሽ ነበር ትናንትና ወጥቼሻለሁ። እንዴት መጣሽ ዛሬ? ይኸውልህ እንዴ ምን ማለት ነው? እስቲ ቁጭ በል ቁጭ በልና ወሬ እንዴት ቁጭ ልበል? እስቲ ቁጭ በል 5 ደቂቃ እንኳን እንዴት ቁጭ ልበል? ምን ትሰሪያለሽ ነው? ላወራክ እኮ ነው የጠራሁት እኮ እያወራሁሽ እኮ ነው። ታዲያ ወሬ እኮ እያወራሁክ ነው። ለምን በትህትና አታዋራኝ? እንዴት በትህትና ላወራሽ አንቺ? እሺ ልጁ ሴት አለ? ማን ነው? ናቲ ሳሚ የለም ወጣው። ወዴት ነው የሚወጣው? በቃ እሱ ነው እዚህ እንደዚህ የሚያስደፍረኝ። ኧረ ባላን ያውን ምን አደረኩ በእናትህ? የት ሄዷል? በቃ ልጁ እሱ እኮ ነው እንደዚህ የሚያደርገኝ። በቃ እሱ ነው እየወረደኝ ያለው። የት ሄዷል? የለም እሱ ምን ሆነ? ብቻሽ ምን ትሰራለሽ ታዲያ ቤት ውስጥ? እኔ እኮ አንተን ላወራክ ነው ዛሬ ጠራው። ከዚህ እንድናወራ ብዬ እንደ ትልቅ ሰው ምንም ልታዋሪ ነገር የለም። ነገርኩሽ ትናንትና የመጨረሻ ነገር የምትፈልጊው ውጡልኝ አልኩ ወይስ ሌላ እርምጃ ፈልገሽ ነው? እኔ እኮ አንቺን በአንድ እጅ ማውጣት አይቀርም። ሴት ነሽ ብዬ ነው አከበርኩት እኮ። ታዲያ ምን ማለት ነው? እሺ አሁንም እኮ ተረጋግተን እንድናወራ እነሱ ሳይመጡ ሳሚም ቢሆን ኢዘዲን ሁሉም ሳይመጡ እንድናወራ ስለፈለኩ በቃ እኔ እሺ ልለምን። በቃ ክሱን አንሳልኝ፣ በአላህ በእግዚአብሔር ክሱን አንሳልኝ። በአላህ በእናትህ በቃ ጎቴ እንድትሞች ነው የምፈልገው። አንቺ ብዙ ጎርታችኋል እኮ እስካሁን ምንም ሳይታወቅ። እኛ ምንም አልጎዳንም። ጀመር እህቴ ጠላት አንቺ ነሽ። አንደኛ ነገር አንቺና ጎትሽ ጀመር የእህቴ ጠላት ነሽ። ምንም አሰብ ምንድን ነው? እስቲ ጠላት ምንድን ነው? አንቺ ነሽ ያመጣሽው ሁሉንም ነገር በስ ሁሉም ነገር እንደዚህ ማድረግ ልጅ ነው። ሁሉም ነገር ማለት ነው የኛው ልጅ ነው። የኛው ነገ ዛሬ ይለወጣል እያልኩ ዝም አልኩ። አሁን ድረስ እንደዚህ ያደረሰ አንቺ ምን ትሰራለሽ? ለቀቅ ያልኩሽ ተላቀቅ ያልኩሽ። እኔ እኮ ለምንድን ነው የማትረዳኝ? እናንተን ለማገዝ እኮ ነው። እህቴ እንድትሞት ነው የምረዳሽ? እህቴ እንድትሞት ነው የምረዳሽ ወይስ ምንድን ነው? ማን ነው የሚገላት? እስቲ እኔ አሁን ምንም ነገር ጭቅጭቅ አልፈልግም። እህቴ ላስታምኝ፣ ሌላ መንገድ ውስጥ እንዳታስገቡ። እኔ እህቴ ማስታመም ነው የምፈልገው ሌላ ነገር ሳልፈልግ ማለት ነው። አሁን ልቀቅልኝ ነው ልጆቹን ተረጋጋ። ልባል አሁን በቃ እኔ ገኒንም ለማዳን እኮ ነው። አይሆንም በቃ እህቴ እኮ ናት ያጣሁት። እኔ ምን ልኮኝ እህቴ ላጣት እኮ አንተን ለመርዳ እናንተን ለመርዳት በቃ ምንም ማረጅኝ አንቺ እናቴ ልታጠቅ ተካት ነው እንጂ እህቴ ምንም ደረጃ አይደለም። ምንም የምረጅ ነገር የለም። ሳሚንም አልረዳሽም። ያባሰጠው ውስጥ እኮ ነው የከተርሽው። ይኸውልህ ሳሚንም ቢሆን እኮ ስለምወደው እናቱ እንደዚህ እኔ እንዴት ብዬ ለምንድን ነው አንተ እህት የለህም? እሺ እህት አለህ እኮ እህት አለህ እኮ ለምንድን ነው የማትረዳኝ? እሺ ለምን እረዳሻለሁ? ምን ስላደረግሽ ነው የምረዳሽ? ለኩ ስላደረግሽልኝ ነው። መድኃኒት እኮ አመጣሁላት። የምን መድኃኒት ነው ያመጣሽው? እሱንማ ልትገሊ እኮ ነው ያመጣሽው አንቺ። እኔ ልትገሊ ነው ከነጭራሹ ያለበት ነገር ታውቂያለሽ። ማንን ነው የምገድለው? ኧረ በአላህ በእናትህ እንደዚህ አትወንጅለኝ። እኔ ሲጀመር ታውቂያለሽ እህቴ ምን እንደሆነችበት እራሱ ታውቂያለሽ። እኔ ራሱ መጠየቅ አለብኝ። ለምንድን ነው እህቴ ለምን ምክንያት ነሽ እንደዚህ ሆነች? እሱ ስለምታውቂ ነው መድኃኒቱ ያስመጣሽው። እኔ ምንም ነገር ልታደርግልኝ በቃ አሁን ይኸውልህ ክሱንም ቢሆን አንሳልኝ። የምን ክስ ነው ማነሳለች? አላነሳልሽ። ስማኝ አሁን ተረጋግተህ አስራሻል አልተባለም ነበር እንዴ መጣች ሲጀመር? እኔማ በዋስ ነው የወጣሁት ወላሂ በዋስ እና ለሳሚም አስፈልገዋለሁ። እዚህ ጋር አታስፈልጊው። እዚህ ቤት ሲጀመር ሴት አያስፈልግም። አንቺ አታስፈልጊኝ። የሚያስፈልገኝ እኔ ብቻ ነው። በቃ እህቴ መዳን ብቻ ነው የማስፈልገው። እኔም ቢሆን እኮ አስፈልግሃለሁ። መድኃኒት አታስፈልጊኝ። ውጪልኝ ነው በቃ የመጨረሻ ውጪልኝ ነው። ከዚህ የት ነው የምወጣው? ሳሚ ዲስ ቢሆን አላግልሽ የት መሄድ ትችያለሽ፣ ግን እኔ እህቴ ላስታምበት ወላሂ የት ነው የምወጣው? የማይነ ውስጥ እንዳከጀ እህቴ ሰላታም ውጪልኝ አልኩሽ። በቃ እኔ ሌላ ነገር የለም። ምን ወንድም እኮ እህቴ እኮ ናት እንደዚህ ሆነች። እያየሽ አይደል? እህቴ እኮ ናት እንደ ውሻ እንትን የተቆጠረችው። እንዴት ሰው እንደ ውሻ ይቆጠራል? እስካሁን ድረስ ውሻ ሳትሆን በፊት ማስታመም ነበር። ይሄንንም ሰላም ነው እንደዚህ ያደረግሽው አንቺ ነሽ። ሲጀመር ያደረግሽው ሁሉንም ነገር አንቺ ነሽ። ምንም አልፈልግም። ወይኔ ባላ አንቺ ምንም አልፈልግም። ተላቀቅልኝ ነው የምፈልገው እኔ። ሌላ ምንድን ነው ፈልግ? ይኸውልህ ሰማኝ በጣም ያለቅልኝ እቤቱ ለምን የማይሆን ጦስ አትክተኝ። እኔ አልፈልግም። እህቴ ላስታምበት በሰላም። እህቴ እኮ ናት እንደ ውሻ የታየሽ እኮ መድኃኒቱን ይኸውልህ አሁን አንድ ደቂቃ አላህ እስኪ እሺ በማርያም ስማኝ አንዴ። አያስፈልገኝም። አይቋንቀሻው እኔ ምንም አያስፈልገኝም። እርዳታ እስካሁን ድረስ ብረጅ እንደዚህ አትሆንም ነበር። እህቴ እኮ ናት ውሻ ሆና የታየች። እህቴ እኮ ናት እናትም ሆና እኮ ያሳደገችኝ እኮ ነው። ላይ ሁሉም ነገር እኮ ናት። እህቴን እኮ ነው ያሳጣሽኝ።
አሳጣሽ ስንቴ ነው የምታሳጅኝ? እሺ መድኃኒቱን ያመጣሁት ይኸውልህ እኔ እኮ እንትን ስላደረግሽበት ነው ስለምታውቂ ነው የታመመችበት ስለምታውቂ ነው መድኃኒቱን አመጣሽ እኮ መድኃኒቱን አመጣሁ እንዲሰጣት እኮ ያመጣሁት እኔ አንቺ ነሽ እንደዚህ ያደረግሻት ማለት እኮ እና ምን ሆና ነው ታዲያ እህቴ እንደዚህ ነው ስለምታውቂ አይደለ ታዲያ እንደዚህ ያደረግሻት መድኃኒቱ ያስመጣሽ መድኃኒቱ እንዴ ልታመጪ ቻልሽ ታዲያ እህቴ ምን መታመም ስለምታውቂ ነው ማለት ነው እንደዚህ ያደረግሽ የምታመጪ አጎትሽም ነው አንቺም ነሽ ከዚህ ሌላ ነገር ሳይከተልሽ ማለት ነገ ዛሬ ያለኝ የት ነው እኔ ማይሆን ጦስ ውስጥ አትክተቱ ይበቃ በሰላም መኖር ነው የምፈልገው እኔ እህቴን ላስታምበት ምን ልሆን እሺ ከኝ እኔንም ልታሳብጂ ነው ጀመረ እኔ እንደጠንቋይ እህቴን ላስታምበት እኔ እህቴን እፈልጋታለሁ አንቺ ባፈልጊ ለኔ ሁሉም ነገር ይናተ ምንድነው ፈልገሽ ይሁላም ባላ በቃ እኔ እንድታዳምጠኝ ብቻ ነው የምፈልገው ሌላ ምን ማለት ነው ምን እንደሆነ ነገር እሺ ነገር እሺ ቁጭ በይና ወርኛ ነኝ እኮ ተነሽና ቁጭ ብለሽ እንደረዳሽ ከፈለግሽ ማለት እሺ ቁጭ በይሽ ተነሽ እዚህ ጋር ምን ነገር እኮ ቁጭ በያለሽ እሺ በይ እንደረዳሽ ከፈለግሽ ማለት ቁጭ በይና ነኝ እሺ ምንድነው በመጀመሪያ ደረጃ ከሰህናል እኔና ወንድሜ መከሰሱን ቅር ብሎሻል ማለት ነው አንቺ ቅር አላለኝም በቃ ቅር አላለኝም ግን ደግሞ ክሱን ከኔም ከወንድም ከአጎቴ ላይም ማንሳት አለ ከሱ ማንሳት አለ ስትይ ለምንድን ነው ማነሳው ለዚህ እንዳጣ ነው ማነሳው አይደለም እናሽ ምክንያቱም ለገኒ የሰጣት መድኃኒት ማለት ነው ስለገኒ ያታሽ ገኒ መድኃኒት የምትለው እናንተ ልታድኑ አይደለም ጭራሽ ማለት ነው ይኸውልህ አሁን እኮ ልሰማኝ ተስማማና እሺ በቃ ዝም ብለህ ሰማኝ እሺ ለገኒ የተሰጣት መድኃኒት አጎቴ ነው የሰጣት በቃ አጎቴ መጣ ነው ማለት ነው እሱን ባላ እስቲ 5 ደቂቃ እንኳን ስማኝ እሺ ይኸውልህ የተሰጣት መድኃኒት አላ እኔ የኔ አጎቴ ሰጣት ማለት ነው ያ መድኃኒት አንተ ወይኔ ባላ ይኸውልህ አንተ ክሱን ካላነሳ ያንን መድኃኒት ድጋሚ እኮ ማግኘት አንችልም በቃ እስቲ ክሱን አንሳልን ባላ ለምን ባላ ክሱ አይነሳ ምንም ብትሆኚ ማለት ነው ክሱ አይነሳ ለምን እንዴ ክሱን አንሳልን እንጂ ያው ወንጀለኛ ስለሆነ በሰውየው ተጫውታችሁ አልተጫወትንም ወላሂ አልተጫወትንም እኛ እና ከዚህ በላይ እንዴት ነው የምትጫወቱት ይኸውልህ አንተ ብቻ በእናትህ እስቲ በማርያም እንድፈታልሽ ካለሽ አንቺ ነገር እንድትይፈልግ በምን እንደታመመች ንገረኝ ሁሉንም ተዋል እንዴ በምን እንደታመመች ሳሚም እኮ አብሮን ነበር እኮ እኔ እኮ ወላሂ ምንም ማውቀው ታሪክ የለም እሱም አልነገረኝም ወላሂ ምንም ማውቀው ነገር እኮ የለም መስታመሙ ምናምን ስላልነገረኝ እኔ አንቺ አሁን ካንቺ የምፈልገው ካልሽኝ በምን እህቴ እንደታመመች ምን ሆና እዚህ ላይ እንደደረሰች ንገረኝና እኔን ጎርቴ እንድትወሽ ከፈለግሽ ማለት ነው እኮ በቃ አሁን ክሱን ብቻ እንድታነሳልኝ ነው እሺ ንገረኝ እኔም ከአጎቴም ባላ በቃ እሺ ቆልኩሽ ንገረኝ መጀመሪያ ለምን ትጨቃጨቀኛለሽ የእህቴ በምን ምክንያት እንደሆነች ንገረኝ መጀመሪያ እንዳውቅ ከፈለግሽ እኔም ተወሻለሁ ከዛ እኔ ምን ብዬ ነው እሱንም ምነግርህ እንዴ ደግ ሆንሽና ክፋት ሆንሽ እኮ በምን ልወቅሽ ታዲያ እንድትወሽ ከፈለግሽ ማለት እሺ ንገረኝ አልኩሽ ይኸውልህ እኔ በምን እንደታመመች አላውቅም ማለት እንዴት እንደመጣ አላውቅም ግን በእኔ ህመሙ በእኔ የተነሳ እንደመጣ እሱን ብቻ ነው የማውቀው ሌላ ምንም የማውቀው ነገር የለም እና መድኃኒቱን አጎቴ እንዳገኘላት ከአጎቴ እኔ እንደተቀበል እሷን ለማዳን እነ ሳሚን ቢሆን ስለማይረዱኝ ብዬ ለምን ግራ እንትን ታውቂያለሽ አሁን ቀጥታው ለምን ምክንያቱም በእኔ ምክንያት ወጥቶ ቀጥታው በቃ ወላሂ ቀጥታው በእኔ ምክንያት ነው ጋር የታመመች አንቺ ምን አድርገሻል እኔ ምንም አላረኳትም እና ሰው እንዴት ተመሬት ይኸውልህ ያኔ ባል ነው እኔም እኮ ታመሜ ነበር አላህ ረዶኝ እኮ የተሻለኝ እኔ ማውቀው ስለቴ እኮ ነው ስለቴ እኮ እያናገርኩ እኮ ይኸውልህ አሁን እንድትረዳኝ የምፈልገው ገኒ በእኔ ከዚህ ባል የተነሳ ነው የታመመችው አሁን ደግሞ እሱን ችግር ለመፍታት እኔ ከአጎቴ መድኃኒት እኔን እኮ ግራ የገባኝ አንድ ነገር ሰው እንዴት ወደ ውሻ ይቀየራል የሚለው ባህሪ በምን ምክንያት እንደሆነ ሰው እንዴት እህቴ ውሻውን አሳገኛት የሚመስል አንቺ ስታስብ እኔ ምክንያቱ ሳላውቀው እንዴት ልሁንሽ ግራ ገባኝ እኮ ነው ራሱ ማን ወዳጅ እንደሆነና ማን ጠላት እንደሆነ እኔ እንዴት ልወቅሽ እንዴት ልረዳሽ እኔን እኮ የሚረዳኝ ሰው እኮ ነው ያጣው ሲጀመር ኮሻውን አንተ ብቻ እሱን አንሳልኝ እንዴት አድርጌ ነው ክሱን ማነሳው እንዴትም ብለህ ቢሆን እኔ በቃ ክሱን ካጎቴ አንሳለት መድኃኒቱን ስጠን አሁን ሌላውን ተይና የት ነው ያለ ልጁ ነን ልጁ ለማናገር ፈልጋለሁ ወጣዋል እህቴስ አብረው ነው ተከሰ እና ቤት ማንም የለም ማለት ነው ማንም የለም እኔ ብቻሽን ነው ታዲያ ስታወሪኝ ቆይሽ እስካሁን ማውራት ፈልጌ ለዛ ነው የጠራሁት እና ማንም የለም ማለት ነው ታዲያ ማንም የለም
እንዲሁ ማለት ነው ብቻሽን ቤት ስትጠብቂ ያለ መስሎኝ ነበር እኮ እህቴን ለማግኘት እኮ የመጣው እንዴት እንደሆነች ለማየት ታዋል እነሱ አሁን እኔ እናንተ ብቻችንን ማውራት ስላለብን ጠሩ ከአንቺ ጋር ማውራት ነገርኩሽ የማወራውን ነገር የምትለቂ ከሆነ ተፋተሽ እንግዲህ በጠባይ ማለት ነው ሌላ ነገር ውስጥ አትክተችኝ እኔንም ለማሳበል ለምን ትሞክሪያለሽ እኔንም ተረጅኝ እስኪ የማይሆነው ነገር ውስጥ አትክተችኝ እኔም እኮ ስሜት እኮ ይሰማኛል ስለ እህቴ ስትጎዳ እህቴ እኮ ናት ውሻ ሆነችው ራስቢልኝ ሌላ የማይሆነው ውስጥ አትክተችኝ እሺ በይልኝና ልቀቂኝ ያው ትላንትና ሙጪ አልኩሽ እምቢ አልሽኝ እንዴ ቆይ ምን እንዲከተልሽ ነው የምፈልገው አንቺ ወጥቼ ነበር እኮ ትናንት ፖሊስ ጣቢያ ሄዱ በዋስ ነው የሚሆነው እሺ ምን በሰላም እህቴ ላስታርቅ የማይሆን ውስጥ አትክተች እኔ ምንም አልፈልግም የምትወስድ ተወስተ ለምን ሆን መድኃኒት መስቀል እና ማን እንደለምን አሁንማ እነሱም ቢሆን ወጥተዋል እና ብቻሽ ነው ያለሽው አዎ ቼኝ እና ምን ሊሆን ነው ይኸውልህ በቃ አንተ ለምንድን ነው ግን የማሰማኝ እንዴ በቃ እስካሁን ለመንኩካ በቃ ቆይ አንቺ ከኔ ምን እንደምፈልገው ይኸውልህ እኔ እኮ ለመንኩክ ለምንድን ነው አንተ እኔን የማትረዳኝ በቃ ክሱን አንሳልኝ ቆይ አንቺ በእጅ ልትበላሽ ነው እንዴ ያሰብሽው ክሱን መበል እንዴ ማለት ምን ማለት ነው እና ምን አስበሽ ነው አንቺ እኮ በእጅ ልትበላሽ እኮ ነው ያሰብሽው አልገባኝም መበላሽ ካንቺ ብሶ ሲጀመር መበላሽ ይኸውልህ በቃ ክሱን አንሳልኝ ከኔም ካጎቴም ባላ ይዣለሁ በቃ አንተ አላነሰማት መድኃኒቱንም ቢሆን ሰማኝ ትገፈትልኛለሽ እንዴ ያባሰው እንዴ መድኃኒቱንም ቢሆን ስጣት ለገኒ መዳኛዋ ነው በቃ መድኃኒት አይሰጣል ይሰጣታል ያንን ያስቆ መድኃኒት ይኸውልህ በቃ ለምንድን ነው ማሰማኝ ምን ነው የምሰማሽ መድኃኒቱንም ቢሆን በላሽ ነው ፈልጊው ሌላ ነገር አይደለም ማለት መበላሸት አልገባኝም ምንድነው መበላሸት ይኸውልህ አሁን በቃ ክሱን አንሳልኝ ከኔም ካጎቴም ባላ በቃ ይዣለሁ ምንድነው ፈልጊ እኔ ሳማን ልኮኝ ለታመጪ ነው እንደ ከነጭራሽ ምን ልኮኝና ታታውት ታረከኝ ባላሽ ምንድነው ሳማን ባላ ምንድነው ምን እያረክ ነው አረ ምንም አላረኩም እንጂ ቆይ ምን አረኩ ምን እያረክ ነው እዚህ ጋር አረ ምንም አላረኩም እንጂ እያፋስ ነው ገዲና አላየህ አንተ ምን እያረክ ነበረ ምን አረኩ ምን አየሁ አይቻለሁ እኮ ምን እንዳረክ ምንም አላረኩም አንተ ብዙ ከነጨራሽ ነው ትሄዱ አይደለም ያየው ኢክራም ምን ያረጋ ይክሩ ምንድን ያረጋሽ ወይኔ ባላ አንቺ ያቅተሻል ቆይ ምንድነው ነው ያልገባኝ ምንድነው የተፈጠረው ነገር ያቅተሽ ከሚደፍራሽ ምን አምታለሽ ምን ያረጋት ነው ይደፍራል ምን ያረጋት ነው ማሚ አስመጣኝ ከነፈራሽ ወይኔ አጎቴ እንዴት እንደዚህ ታደርጋለህ አንተ ይደድላችሁ ተው ገባኝ ምን ቆይ ምንድነው አንቺ ምንድነው ያረጋሽ ኢክራም ያረጋ ደፍሮታል የሆነ እስኪ ያሰውልቷል እዛ እናት የሆነ ነገር አድርጓ እኮ ይላ ተጠቅስታን ምን ሆነሽ ነው ኢክራም ይክሩ በፈጣሪ ሰው ይላ ካስከበተሳይ ይላ ተመጣጣ አንተ እንደዛ አይደረግም እሺ በምን ነው ማለት ያንዳንዱ ዋጋሽ እንፈታለው ከሽንተ ቆይ አንተ እንዴት መጀመሪያ ለምን እንደዚህ ያረቅኛ ለምን እንደ ስሜት አስከባሪ እንዴት እንደዚህ ታደርጋለህ በቃ ሳይ በቃ በቃ ከተማታል የራሱ ጉዳይ ነው ባል ደምታል እኮ እስኪ እና እኔ ምን ላድርግ የራሱ ችግር እኮ ምን እያደረገ ነበር ቆይ ምን እያደረገ ነበር ያረጋውን አርጓል ግን ስሜት አይሆንም ይመጣሉ እኮ ያረጋው እሱን ያንዳንዱ ዋጋሽ እንፈታለው እንደዚህ ኢክራም